አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? አላችሁ ሆይ? አለን አለን በሉኝ። አማን ነው ወይ? አማን አማን። ዛሬ በጣም ደስ ብሎኛል። የምሬን ነው እልልልልል ብያለሁ። መጨረሻውን አላህ ያሳምርልን እና በጣም ደስ የሚል ቪዲዮ ነው። የነገውን ከነገ ወዲያ ያለውን መጪውን ጊዜ ደግሞ ከዚህ የበለጠ ፍቅር በፍቅር ሆኖ የሚመጡልን ያድርግልን። በጣም ነው ደስ ያለኝ ዛሬ ማለት ነው። ቪዲዮውን ሳላየው ነው ኮሜንት የሰጠሁት ወላሂ ከደስታዬ ብዛት ማለት ነው። ልክ ታብሌኑን ሳይና መግቢያውን ሳይ በጣም ነው ደስ ያለኝ ማለት ነው። እና አልሐምዱሊላህ እንደዚህ አይነት ቪዲዮ ነው እኛ የምንፈልገው። በቃ እንዴ ሀይሚዬና ብሩኬ አጨለላችሁ እኮ ደፋችሁንና ያው እናንተ ጋር ምንም አይነት ቅሬታ እንደሌለና ጸብ እንደሌለ እናውቃለን። የማያውቁም አሉና ይሄ የዛሬው ደስታ በቃ በጣም ደስ ይላል። በጣም ደስ የሚል ቪዲዮ ነው ዛሬ የተለቀቀልንና ሁሌም እንደዚህ ሁናችሁ እንድትመጡ ነው የምንፈልገው። ሀይሚዬና ብሩኬ ሰምታችኋል እናንተ አስጨናቂዎች፣ የሚዲያ አሸባሪዎች፣ ድምቀቶች እና ትላንት አሁን በተለቀቀው ቪዲዮ በጣም ብዙ ነገር ሲባልና እናት እስከ መሰደብ ድረስ ስትደርስ በጣም እኔ እንጃ። ሁሌ ነው እናት የሚሰደበው፣ ቤተሰብ የሚሰደበው። የሆነች ነገር ባመጡ ቁጥር በጣም ይገናል ሀይሚዬና ብሩኬ ላይ። አሁን ላይ ያው ለምንድን ነው ሀይሚዬና ብሩኬ ላይ የሚገናው? ለምንድን ነው መሰላችሁ? ከዚህ በፊት እንደዚህ አይነት ነገር ሰርተው ስለማያውቁ እነሱን የምናውቃቸው በጨዋነታቸው፣ በስነ ስርዓታቸው፣ ኦዲየንስ ሲያከብሩ ምናምን ነው። እና አሁን ላይ ደግሞ ያው የሰው ልጅ ጊዜው እንትን ሲል በጨመረ ቁጥር ያው መስራት ስላለባቸውና በዙሪያቸው ያሉትን ሰዎች ለማሳደግ ስለፈለጉ ነው እንግዲህ። እና ያን ነገር ደግሞ መረዳት መቻል አለብን። እና አንዳንዴ እንደዚህ አይነት ነገር ሲያመጡ፣ ድራማ ሲያመጡ መታገስ መቻል አለብን። መጨረሻውን ማየት መቻል አለብን። ከዛ በመቀጠል ደግሞ እነሱ ናቸው ነገሩን ስራውን ተመካክረው ነው የሚሰሩት፣ አብረው ነው የሚሰሩት፣ ቪዲዮ የሚለቁት እነሱ ናቸው ምናምን። እና እናት አባት እዚህ ጋር ምንም የሚያውቀው ታሪክ የለም። ቤታቸው ላይ ቁጭ ብለው ነው እንግዲህ የልጆቻቸውን ቪዲዮ የሚያዩት ከስንት አንድ ቀን። ስለዚህ ቤተሰብ ላይ እየሄዳችሁ እናት አባትን የምትሳደቡ የወረዳችሁ ሰዎች በቃ ከዚህ በኋላ ቢያንስ ተማሩና ስርዓታችሁን ይዛችሁ የራሳችሁን ህይወት ኑሩ። ለራሳችሁ አስቡ፣ ለልጆቻችሁ አስቡ። በቃ ለራሳችሁ ህይወት አስቡ። እነሱን ማየትም አለማየትም መብታችሁ ነው። ግን ደግሞ ሩጣችሁ እናት ላይ ሩጣችሁ አባት ላይ ቤተሰብ ላይ የምትሄዱ ሰዎች የስራችሁን የእጃችሁን ታገኛላችሁ ማለት ነው። ስለዚህ አርፋችሁ ተቀመጡ። በባልና ሚስት መሀል አትግቡ። ከሀይሚ ታደሰ በላይ ለብሩኬ የሚያስብለት የለም። ከብሩክ አለማየሁ በላይ ለሀይሚዬ የሚቆረቆር የሚሳሳላት የሚያስብላት የለም። ስለዚህ ስነ ስርዓታችሁን ይዛችሁ አስተያየት አግባብ ባለው መንገድ እየሰጣችሁ መቀጠል ነው። በቃ አዳሜው አሁን ወር ሙሉ ተንጫጭታችሁ ጮሃችሁ ጎሮሯችሁን አድርቃችሁ ተሳድባችሁ ቀዝናችሁ ምንም አላመጣችሁም። ምንም እነሱ እንደሆነ ዙሮ እዛው መገናኘታችሁ አይቀርም። ገባችሁ? ዳር የሚቀረው ማን ነው? ተሳዳቢ። ዳር የሚቀረው ማን ነው? አሽቃባጭ ነው። ስለዚህ ጥጋችሁን ይዛችሁ በሁለት የሚዋደዱ ፍቅረኛሞች መሀል ገብታችሁ ከምታቦኩ በቃ አስተያየት መስጠት፣ ይሄ ነገር ልክ አይደለም፣ ይሄን ነገር ብታስተካክሉ፣ እናቶች እንደ እናት እንደ ልጃችሁ አይታችሁ መምከር፣ በቃ ላይክ እንደኛ ደግሞ እንደ እህት እንደ ወንድም አይታችሁ መምከር ወይም ደግሞ አስተያየት መስጠት። ካልሆነ ደግሞ ዝም ብላችሁ አግድማችሁ ማየት። እንደኛ ዩቲዩበር የሆናችሁ ደግሞ ዲስከስ ማድረግ ምናምን። ያው ዩቲዩበሮች ስራ ነው፣ እናንተም ስራ ነው። እየተሳደባችሁ አንዱ ጎን ሆናችሁ ስታሽቃብጡ የእናንተም ያው እይታው ምናምን እንትን ስለሚልላችሁ ለዛም ጭምር ነው። እኔ እናንተን እረዳችኋለሁ፣ ችግር የለውም። ግን በሰላማዊ መንገድ ቢሆን ችግር የለውም፣ ለሂሊናችሁ ማለት ነው። እና ለማንኛውም ውዶችዬ እንግዲህ ሀይሚዬና ብሩኬ ዛሬ ደስ በሚል ቪዲዮ መጥተውልናል። እና ብሩኬ ወደ ቤቴ ተመልሻለሁኝ፣ ከቅመምዬ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ፣ ናፍቃኛለች እና ወደ ዱባይ እስከሚሄድ ድረስ አንድ ላይ አብረን ማሳለፍ እፈልጋለሁ አይነት ነገር ብሏል። እና ሲጀመርም አልወጣም፣ የትም አልሄደም፣ እዛው ነው የሚኖረው። እንዴ ማንን በጣም ነው እንዴ ተጣላችሁት? እና ደግሞ ትላንት ሰምታችኋል አይደለ? ልጅቷን እኮ እንደዚህ ሻንጣዬን ሂጅ አዘጋጅ፣ ልብሴን አዘጋጅልኝ ምናምን ሲላት ነበር እኮ ብሩኬ። እና ታዲያ ሻንጣው ቤት እንደሌለ ነው እንግዲህ ከወደ ውጭ እንደመጣ አድርጎ ነው ዛሬ ያስገባው ወደ ቤት። ትናንት ግን ቤት ውስጥ ገብቶ እኮ ሂጅና ክላሴ ሂጅና ሻንጣዬን አዘጋጅልኝ፣ ልብሶችን አዘጋጅልኝ ሲል ሀይሚ ደግሞ አትሄድም
አርፈሽ ተቀመጭ ስትላት ነበረ። አይታችኋል አይደለ? እንደው በቪዲዮ መካከል እንኳን እኮ ብዙ የሚስቱት ነገር አለ፣ ከንግግር የሚሳሳቱት ነገር አለ። ልብ ብላችሁ አዳምጣችሁት ከሆነ ድራማ መሆኑን እንኳን የምትለዩት ባነጋገራቸው ብዙ ነገር መለየት ትችላላችሁ። እንደዚህ አይነት ጸብ አለ እንዴት ይጀመር? ምን አለ ብሩኬ ብንኮራረፍም አለ በቃ እኔ በመኮራረፍም እንደዚህ በሳቅ በደስታ ማሳለፍ አለ ጥሩ ነገር ነው። ኧረ እባክህ እንዴ! ራ ደስ ይላል። ሰው በጸብ ውስጥ ሆኖ እንደዚህ አይነት ፍቅር ካለ ደስ ይላል እንዴ! በጣም ትቀልዳላችሁ እንዴ! ደግሞ ታብሌ ነው ነዩት እዚህ ጋር አሁን ቪዲዮ ላይ ያየ ነው በደንብ አስተካክላ አላቀፈችውም ነበር ምናምን። እዚህ ጋር ታብሊኑ ላይ ደግሞ እንደዚህ ጭኗ ላይ አድርጋ በደንብ ቅፍ አድርጋው ምናምን ነው የሚታየው። አያችሁ አይደለ? ሶ እነሱ ፏፈሽ ናቸው ውዶቼ፣ ፏፈሽ ናቸው እነሱ። ምንም ጸብ የሚባል ነገር የለም። ተመካክረው ነው የሚሰሩት። እና ደግሞ አንድ ድራማ ሲያመጡ አንዱን ብቻ ተወቃሽ አታድርጉ። ለምን እንደው ታውቃላችሁ? ሜቢ ለዛ ሰው የተሰጠው እስክርቢት ነው የሚባለው እሱ እንትን ካራክተሩ ማለት ነው የሚጫወተው ካራክተር መጥፎ ሆኖ ሊሆን ይችላል፣ በዳይ ሆኖ ሊሆን ይችላል። ያችኛዋ ደግሞ ተበዳይ ሆና ሊሆን ይችላል። ገባችሁ? እነሱ ደራሲው እንትኑን ሲያወጣ እንደዛ አድርገው ሊሆን ይችላል የሚሰሩት። ገባችሁ? እናንተ በዛ መንገድ ስለምትሄዱ ነው አሁን ላይ በዚህ ድራማ ብሩኬ ነው በብዛት ተወቃሽ ሊያደርገው የሚችለው ማለት ነው። ምክንያቱም ጥፋተኛ ሆኖ የሚሰራው በዳይ ሆኖ የሚሰራው ላይክ እሱ ሆኖ ነው። ገባችሁ? በዛን ውስጥም እኮ ጥሩ ነገር አለው የተሰጠው ካራክተር ላይ ለብሩኬ ጥፋተኛ ሆኖ እየሰራም ግን ጥፋቱን አምኖ ይቅርታ ለመጠየቅ ሞክሯል ምናምን ይሆናል አይደለ? የተሰጠው ካራክተር ግማሽ በግማሽ አይነት ነገር ነው። ግን እንደ ጥፋተኛ ከታሰበ ከ100% 90%ቱን የሚወስደው ብሩኬ ነው። 10%ቱ ደግሞ ሀይምዬ ይሄ ክፍተት የምትፈጥረው ነገር ምናምን እሱ ነገር እንትን ይላል ማለት ነው። ግን ደግሞ ያላወቃችሁ አላወቃችሁም እንላለን። ሰላም ማያውቁ ነው ይባላል። እያወቃችሁ ግን ድራማ መሆኑን እያወቃችሁ ግን አይ እሱ ነው ጥፋተኛ፣ እሱ ነው መረገጥ ያለበት፣ እሱ ነው እንደዚህ እያላችሁ አፋችሁ ስትከፍቱ የነበራችሁ ሰዎች ድራማ መሆኑን ካወቃችሁ እዚህ ጋር ስራና ስራ መሆኑን ካወቃችሁ ማናቸውም ተወቃሽ ሊሆኑ አይችሉም። ምክንያቱም ተመካክረው እስከሰሩ ድረስ። ግን አቁሙ፣ ይሄ ስራ ለእናንተ አይመጥንም ማለት ካለብን ግን ሁለታቸውንም ነው ተቆጥተን ማስቆም ያለብን እንጂ አንዱ እንደዚህ ነው አንዱ ጻድቅ ነው አንዱ እንትን ነው ማለት አይቻልም። እዚህ ጋር አሁን ኢቭን እንደው እነ እዩና እነ አብሳላት ራሱ እና ሀይሚዬና ብሩኬ ናቸው ኃላፊነቱን የሚወስዱት። እነሱ ናቸው ማስቆም የሚችሉት። ምክንያቱም እነሱ ባያመጧቸው እነዚህ ልጆች አይመጡም። ገባችሁ? እነሱ ጋብዘዋቸው እነሱ እንዲሰሩ ስለፈለጉ ነው እዚህ ጋር የሚመጡት በመሀላቸው የሚገቡት ማለት ነው። እና ሶስተኛ ሰው አታስገቡ፣ ራሳችሁ ብቻ እየተጨቃጨቃችሁም ቢሆን ስሩ የምንለው ለዛ ነው። ሁለታቸው ተስማምተውበት የሚሰሩት ስራ እስከሆነ ድረስ ሁለታቸውንም ነው እንደ ኦዲየንስ እንትን ማለት ያለብን። ገባችሁ? እና ግን እኔ አንዳንዶቻችሁ በምን አይነት ወይ እንደምታስቡ አላቅም። ሜቢ ለአንዱ ጥላቻ ስላለባችሁ ሊሆን ይችላል። ጥላቻ አይደለም ትላላችሁ፣ አታስመስሉ። የምሬ ነው፣ አታስመስሉ። አንዳንዴ በግልጽ ሆናችሁ ነገሮችን ዲስከስ አድርጉና ካላስመሰላችሁ ሁለታቸውንም ስራ እየሰሩ ያሉት አሁን በሀይሚዬ ቻናል ይለቀቃል፣ በብሩኬ ቻናል ይለቀቃል። ለምንድን ነው? ስራ ስለሆነ ነዋ እንዴ። ስራ ባይሆን እኮ ለየራሳቸው ለየግላቸው እየሰሩ በቃ ይሄ ነገር እስከዚህ ድረስ ጉትት የሚልበት ምንም አይነት መንገድ የለም። በቃ አጥፍቷል። ሀይሚዬ ያጠፋውን ነገር ቁጭ አድርጋ መነጋገር ነው። ከዛም በኋላ መለያየት ካለባቸው ይለያያሉ፣ መቀጠል ካለባቸው ይቀጥላሉ። አለቀ። ስራ ባይሆን ድሮ ማለት ነው። ለምን 30 ጊዜ ካሜራ እየተደቀነ ይመጣል? አይመጣም። ማንም ሴት ደግሞ በዚህ ልክ ታግሳ ከማትከበርበት ቦታ ላይ አትቀመጥም። ገባችሁ? እና ሀይሚዬ እዚህ ቦታ ላይ የተገኘችው ስራና ስራ ስለሆነ እንጂ ሪል ቢሆን ኑሮ እስከዚህ ድረስ አትታገስም። በቃ የሆነ ነገር በውስጥ ጨርሳ ምናምን ነገሮችን አስተካክላ ወይ የራሷን ህይወት ትቀጥላለች ወይ ደግሞ ከብሩኬ ጋር ትቀጥላለች ማለት ነው። የሚያስማማበትን መንገድ ትፈልጋለች ወይም ደግሞ በቃ ነገሮችን ብቻ ይፈታሉ እንጂ እዚህ ጋር የመጡ መጨቃጨቅ በእርግጥ ተወናቸው እውነት ስለሚመስላችሁ ነው፣ እውነት ስለሚመስል ነው። ግን ደግሞ ስራና ስራ መሆኑን በተለያየ ነገር ቆም ብላችሁ ልብ ብላችሁ ካያችሁ የሆነ በሚስቱ ሰዓት የሆነ በመሃል የሚሳሳቱት ይረሱታል፣ በመሃል የሆነ ነገር እንትን ይላሉ ምናምን፣ ያን ነገር ልብ ብላችሁ ማየት መቻል አለባችሁ። ቀን በቀን መምጣታቸው ብቻ ስራ መሆኑ ያስታውቃል ምናምን ነገር ብቻ ግን አይዲያ እንዳስተካክሉ ከዚህ በኋላም ቢሆን ሜቢ አሁንም ሊቀጥል ይችላል። የሆነ
ከዚህ በኋላ በሰላም ነው ሊመጡ የሚችሉት ብዬ ነው የማስበው። አንደኛ ጾም እየደረሰ ነው ምናምን ሰላም ነው ብዬ ነው የማስበው። ከዚህ በኋላ ግን ደግሞ ሜቢ እንኳን ነገሩ ተቀይሮ ደግሞ እንኳን ቢመጡ አስተያየት ነው መስጠት ያለባችሁ ውዶቼ፣ በሰላማዊ መንገድ እንጂ የሆነ እንትን ሳይድ ይዛችሁ እርስ በርሳችሁ ባትጣሉ መልካም ነው ላለው። ብቻ ግን በጣም ዛሬ በጣም ደስ ብሎኛል። ምንድነው ተሞሰን ለምንድነው የምታቃጥለኝ? ማለት ምን ማለት ነው? ለምንድነው የምታቃጥለኝ? ማለት ምን ማለት ነው? ታቃጥለኝ ምን አድርጌ ነው ያቃጠልኩሽ? እኔ እናት አንቺ እምቢ ስትይ እኮ ነው እንጂ እኔ እኮ እሺ ነኝ። እኔ እምቢ ስል ሌላ ሴት ጋር ትሄዳለህ ማለት ነው? ቁጭ ስለ ሴት አታንሽ። አይ ሃይሚዬ፣ አዎ ያልተፈቱልሽ ነገሮች አሉ። እነሱን ደግሞ እኮ ውዴ ውጣ በማለት ሳይሆን ቁጭ ብለን እናውራ፣ ብዙም እናውራው ነገር አለ ብለሽ ቁጭ አድርገሽ ማውራት እንጂ ውጣ ከማለት ምን ይገኛል? ችግራችሁን የምትፈቱት እኮ ስትነጋገሩ ነው አይደለ? አንቺ ደግሞ ተወጇለሽ፣ ታፈቅሪያለሽ። ያው ለድራማው ድምቀት ብላ ነው እንግዲህ ሃይሚዬም እንደዚህ የምትሆነው እንጂ ከልቧ አይደለም። ዞሮ ዞሮ መች ወጣ ሲጀመር። ግን እንደው በድራማው ነው የምላችሁ፣ አያስኬድም። አሁን ሃይሚዬ የምትለው ነገር ውጣልኝ፣ እንደዚህ በልኝ፣ እኔ ጋር መኖር አትችልም ምናምን ትላለች። ያ ነገር እኮ አሁን ወደ ጥፋት እየጋበዘው ነው ልጁ ማለት እና በሪል ህይወታችሁ ራሱ እንደዚህ አይነት ነገር ማድረግ የለባችሁም። በቃ ሰው በሰላማዊ መንገድ መጥቶ ሊያወራችሁ ሲፈልግ ሰላማዊ መንገድ ነው መፍታት ያለባችሁ፣ እንደ አንድ አብሮ እንዳሳለፈ ሰው ምናምን ማለት ነው እንጂ ውጣልኝ ሂድልኝ በማለት ምንም የሚፈታ ችግር የለም። ያ እንኳን ራሱ አሁን ያለችው ነገር እኔ ጋር ስትጣላ ሴት ጋር ነው ወይ የምትሄደው ያለችው ነገር፣ አዎ ይሄ አግባብ አይደለም። የሁላችንም እንትን ነው፣ ሁላችንም የምንለው ነገር ነው፣ መሄድ የለበትም። ግን ያን ነገር እንዲያስተካክል የምታደርጊው ደግሞ አንቺ ነሽ። በምን አይነት መንገድ ቁጭ አድርገሽ ስታወሪውና በሰላማዊ መንገድ ስትፈቱ ነው። ይሄ ልጅ ነው ግን እሺ አንተስ ተከትለው ለምንድነው የምትመጣው? አልቀርጽም አትልም? እሺ አሁን በቃ ከኔ ጋር ሊኖር ነው ሃይሚዬ። አዎ ከአንቺ ጋር በቃ እንደዚህ እየተዳረቃችሁ እየተቆሳሰላችሁ ነው አብራችሁ የሚያምርባችሁ እንደዚህ ነው እና ሊኖር ነው በቃ። ብሩኬ ዛሬ እንዴት እንዳሳቀኝ ሁሉ ነገሩ በቃ በጣም እንትን ብሎ እብድ ሆኖ ነው የገባው። እንደ እብድ እያደረገው በቃ ብዙ ነገር እየተጫወተ ነበር እንዳያችሁትና ፈጣሪ መጨረሻችሁን ያሳምረላችሁ። በጣም ታምራላችሁ ምናምንና አንተ የምር ስነ ስርዓት ይኖር። አንቺ ነኝማ እኔ ፈጥኜ መጣው እኮ ምንድነው የሚያንጨረጭርሽ? ነው ያልገባኝ። እኔ አልተንጨረጨርኩም። ተንጨረጨርሽ እንጂ ሲጸጉሬ ምናምን ዝም ብለሽ አሻሽ ያጨቃለኝ። ደግሞ በዚህ ልቤ ልታሸንፍ ነው። አሁን አራቱ ልጆች አስደምጪኝ ምን ያልሰማችሁ እንዴ? በለው ዛሬ አራቱም ልጆች ታውሰውታል እንግዲህ ብሩኬ ማለት ነው። እና አያምሩም? በጣም ነው የሚያምሩት እዚህ ጋርና ይሄ ነገራችሁ ይሄ ልፊያችሁ ነው እኛን ያፈቀን እንጂ ሁሌ ጭቅጭቅ፣ ሁሌ ኝኝኝኝ፣ ሁሌ እንደዚህ ነው፣ ሁሌ አመጣው ወሰደው ምናምን የለም በቃ። እና ዛሬም ሃይሚዬ በቃ ሌላ ነገሩን ፈተሽ ስትው አድርገሽ ሁሉንም ቁጭ አድርገሽ ነገሮችን መጠየቅ ያለብሽንም ሁሉንም ቁጭ አድርገሽ አውርተሽ አስጠንቅቀሽ ባልሽን ጠበቅ አድርገሽ መያዝ ያለብሽ አንቺ ነሽ እንጂ አሁንም ውጣልኝ ሂድልኝ ካልሽ እሱም የሆነ ሰዓት ይቆርጣል ወይ ደግሞ ወደ ሌላ ጥፋት ጋበሹ ማለት ነው። እያፈቀርሽው እየተዋደዳችሁ እንትን እያላችሁ እንደዚህ ሌላ መናገር ሌላ ነገር እንትን ማለት ጥሩ አይደለም ማለት ነው። ቡራውን ደግሞ አርፈክ በቃ ስነ ስርዓትን ይዘህ ቅመሜን እየተንከባከብክ መቀመጥ አለብክ ማለት ነው ወንድማችን። እና የሰው መውደድ ምናምን ነገር ብለካል፣ እሱ ሌላ ጉዳይ ነው። ግን እዚህ ጋር ህይወት ስለሆነ በህይወት የሚመጡ ሴቶች ላይ ደግሞ አንተ በበጎ አስበከው ሊሆን ይችላል። ግን ደግሞ እነዛ ሴቶች ምን እንዳሰቡ አታውቅም። ሴት ልጅ ደካማ ነች ምናምን ልታፈቅረ ትችላለች በመሀል ምናምን፣ ከዛ ችግር ውስጥ ትገባለክ። ከዛ አንጻር ማየት መቻል አለብክ። በዛ ላይ ደግሞ የቅመሜን ስሜት መጠበቅ መቻል አለብክ ማለት ነው። ሀብ መከታው እንግዲህ ታምራላችሁ ብሎ እንትን ብሏል፣ ልብ ቅርጽ ምናምን ነገር እንትን ብሏልና የጨረቃዎች መከታ የሀይሚዬ ምርጥ ወንድም የብሩኬ ምርጥ ወንድም መከታቸው ነው እንግዲህና ደስ የሚል እና ይመቻችሁ ለማንኛውም